ነው ያንቺን ደስታ አይቶ ነው ላይቡን የከፈተው። እውነቱን ለመናገር ደስ ብሎኛል። እግዚአብሔር ይመስገን ስለ ሁሉም ነገር። አሚን። እግዚአብሔር የተመሰገነ ይሁን። በጣም የሚያስደስት ነገር ነው። እንግዲህ በአንገትሽ ላይ ያሰርሽው መስቀል እውነቱን ለመናገር የክርስቶስ ኢየሱስን መከራንም አብራ ነው ቤተክርስቲያን የምትሰጥሽ እና ደግሞ ወደ ቀናው መንገድ መምጣት በምድር ላይ በጣም ምቾት ላይሰጥ ይችላል። ግን በሰማይ ደግሞ እረፍት አለው፣ የነፍስ እረፍት አለው። የስጋ ምቾት ባይኖረውም የነፍስ እረፍት አለው። ፈተናዎች ሊገጥሙሽ ይችላሉ። የሚያንጓጥጡሽ፣ የሚሰድቡሽ፣ የሚያቃልሉሽ፣ የሚዘብቱብሽ፣ የሚሳለቁብሽ ሰዎች በእርግጠኝነት ይኖራሉ እና እነዛን ሰዎች የምትቋቋሚበትን ኃይልም ጭምር ነው ያገኘሽ ከቤተክርስቲያን እና ሌሎቹ ወደ ቤተክርስቲያን መጥተው እንደተሰደቡት አንቺም አይቀርልሽም እና ለዛ ራስሽን በደንብ አዘጋጂ። በጣም ደስ ብሎናል። በጣም እጅግ ደስ የሚያሰኝ ነገር ነው። የክርስቶስ ኢየሱስ ቅዱስ ሥጋውን ክቡር ደሙን መውሰድ መጠመቅ የመሰለ ደስታ የለም እና ዛሬ በሰማይም በምድርም ትልቅ ደስታ ነው። የስላሴ ልጅ መሆን በእውነት በጣም መታደል ነው እና ሜሪዬ ላንቺ እኛ በጣም ደስ ብሎናል። በትጋትና በጽናት ትምህርቶችን አይተሽ መርመረሽ ተመልክተሽ መምጣትሽ ደግሞ ምን ያህል በቃ ትልቁ የምንፈልገውም ይሄ ነው። ሰው ስሜታዊ ሳይሆን ተረጋግቶ አይቶ የአንቺና የቶኒ በጣም ደስ ይላል። መርመራችሁን የመጣችሁት አይታችሁን አነጻጽራችሁ ኮምፔር አድርጋችሁ ስለሆነ ያ በቤት ውስጥ በደንብ እንድትቆዩና እንድትጸኑ ያደርጋል እና ይህንን ነገር ወድጄዋለሁ። ሌሎችም እንደዚሁ ወደ ቤተክርስቲያናችን ህብረት ቢጨመሩ ደስታዬ ነው። ሁላችሁም ኦርቶዶክሳውያን እንግዲህ ፍቅራችሁን፣ ደስታችሁን፣ መልካም ምኞታችሁን ለእህታችን እንድትገልጹላት እላለሁ። ደስታዬ በድጋሚ ወደር የለውም። እንኳን እመቤታችን ድንግል ማርያም በምልጃዋ ረዳችሽ፣ ወደ ልጇ ቤተክርስቲያን እንድትጨመር አገዘችሽ እላለሁ። አሚን አሚን። ልደትሻ በጣም አመሰግናለሁ። እናንተም በጣም በጣም በብዙ ነገር ረድታችሁኛል። ከእግዚአብሔር ቀጥሎ ባለው ነገር ቀጥታ ዳይሬክትሊ እንደዚህ ኮንታክት በማድረግ ብቻ ሳይሆን ሌላም ቦታ ሆናችሁ በምትሰሩት ስራ ስፔሻሊ እዚህ ቲክቶክ ላይ በምትሰሩት ስራ እኔም ብቻ ሳይሆን በጣም ብዙ 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 ሰዎችን ወደ ትክክለኛው መንገድ እየመራችሁ ነው ያላችሁትና እግዚአብሔር እናንተንም ያግዛችሁ፣ ጸጋውን ይጨምርላችሁ እላለሁ እና በጣም አመሰግናለሁ። ሜሪዬ ይቅርታ ቪዲዮሽን አጠፋሁት። እንግዲህ በጥምቀት ያገኘሽው ብርሃን አስቸገረው መሰለኝ፣ ኔትወርኩ በጣም አቆራረጠብኝና መስማት ስላልቻልኩኝ ነው በቪዲዮ ስትወጪ። በጣም ይቅርታ። እሺ ያረገ ነበር። ኧረ ችግር የለውም ገብቶኛል። ስታክ እያረገ ስለነበር እኔም እንትን አላልኩም። አንቺ በቃ ኔትወርኩም እኮ ተቸገረ፣ እንደዚህ ነው የሚያደርገው እና እውነት በጣም ነው ደስ ያለኝ። እኔ ራሱ በግሌ ኖርማሊ እንደ ቤተክርስቲያን አካልነቴም እንደ ግልም ሜሪ እህታችን ለቤተክርስቲያን አካልነት ስለበቃሽ በጣም 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 ከምልሽ በላይ ተደስቻለሁ። ስለ ሁሉ ነገር እግዚአብሔር የተመሰገነ ይሁን። ወንድሞች እዚህ ቲክቶክ ላይ ያሉ ወንድሞች በሙላ የለፉት የጣሩት እንቅልፋተው የሰበኩት ያስተማሩት ትምህርቱላ እንደዚህ ፍሬ አፍርቶ ማየት በጣም ደስ ያሰኛልና ስለ ሁሉም ነገር እግዚአብሔር የተመሰገነ ይሁን። አንቺም ደግሞ ዝም ብሎ እንደዚሁ መቅረት ብቻ ሳይሆን ሌላም ሰው እያመጣሽ 30-60 ዓመቱ ፍሬ እያፈራል እንግዲህ በህብረት መንግስተ ሰማያትን እንደምንኖር እርግጠኛ ነኝ። እውነት ከምልች በላይ ሚኒሊክ ሲፖስተው ደንግጬ ነው ራሱ የጻፍኩልሽና አልጠበቅኩም ነበር እንደዚህ ይሆናል ብዬ። ምክንያቱም ያወራነው የተነጋገርነው ጊዜ አልፎ ስለነበር አንቺን ማስጨንቅሻለሁ፣ አስደነግጥሻለሁ፣ ያለውን ፕሬሸር አበዛብሻለሁ ብዬ ዝም ብዬሽ ነበርና አንቺም እንግዲህ እግዚአብሔር በፈቀደልሽና በሆነው ሰዓት ለዚህ በመብቃትሽ እንኳን ደስ አለሽ። በጣም በጣም ደስ ብሎናል። ዓመተ ሥላሴ ስምሽ በሰማያት የተመዘገበ ይሁን። እንግዲህ እግዚአብሔር የተመሰገነ ይሁን። አሚን። አንቺ እሺ ልደትሽ ቀጥል። አይ ተመዝግቧል ልለው ነው። ያኔ ተመዘገበ እኮ ምን ሆነ ነው ይኸው ታተም አይደለ ተመዘገበ እንዴ? ከዚህ በላይ ተመዘገበ እኮ አንተ እኔም እንደዛ ከዚህ ነው የወጣሁት። ተመዝግቧል ሰማይ
እና አንትሽዬ ካልከው ጊዜ ትንሽ የዘገየሁት በጣም ብዙ እንትን ነበሩ፣ ፈተናዎች ነበሩ። የምር በጣም የሚከብዱ ማለት ነው። ወደ ኋላ ሊያደርጉኝ የሚችሉ በጣም አስቸጋሪ ጊዜዎች ነበሩ። ግን ያው እግዚአብሔር አገዘኝ። እግዚአብሔር ይመስገን ስለ ሁሉም ነገር። ለዛ ነው በዛ ነው የዘገየው። በቃ ሳደርገው ዝም ብዬ አድርጌ ይሁን ብዬ ነው እንትን ያልኩትና እግዚአብሔር ስለ ሁሉም ይመስገን። ግን እናንተን እግዚአብሔር ያክብርልኝ። አሜን አሜን። እንግዲህ ስለ ሁሉም ነገር እግዚአብሔር ይመስገን ይሁን። አሁን አንዱ ለደትሻ መዝሙር አከፍትልንም ታል አረ እንዴ ከፈት ቀላል ይከፈታል። ትንሽ ከቆየን ራሴው ላዝም ነው የምትለው። መቼስ አውቃለሁ። የተወደደ ድምጽ እኮ ነው። እንደውም ዛሬ እንደውም በድምጽ ነው። አረ እንዳትለን ተው እባክህ። ለእህታችን ክብር ስትል እንደዛ ነው ማለት። እኔ ደስታዬን ልግለጽ ከመዝሙሩ በፊት። አረ በደስታ ሶሲ ቀጥይ እንዴ። ጉሮሮዬን እየሳልኩት ነበር። ምን እንደምል ግራ ገብቶኝ የምር ነው እምባዬ የመጣው ሳይ ሜሪ በጣም ብዙ ጊዜ አውርተን ነበረ። ያው አይደለም ወደ ቤተክርስቲያን መታ ገና መንገድ ላይ ያለች የነበራትን ፈተና ብዙ ነገር እያወራን ነበርና ሜሪ በጣም ቅድም ልደት ቃል እንዳሉ ልባም ነሽ፣ እግዚአብሔርን ልባም ነሽ ማለት ኦሬዲ አሸነፍሽና ወደዚች ቅድስት ቤተክርስቲያን መጣሽ። ቅድም ልደት ቃል እንዳለው ያው ያለውንም መከራውን መገፋቱን ሁሉንም አንድ ላይ ስለምትችይው አቅምሽን ስለማውቀው ሜሪ እግዚአብሔር ይመስገን ስላንቺ እና እግዚአብሔር አምላክ ክብሩን ይውሰድ። በጣም ነው ደስ ያለኝ። በስመ ስላሴ እግዚአብሔር ይመስገን። እንደሞ ዓመተ ስላሴ ሱሲዬ ሱሲዬ ቴንክ ዩ ሶ ማች። በጣም ያው እንዳልሽ ነው ብዙ ነገር አውርተናል፣ ብዙ ነገር ተነጋግረናል እና እግዚአብሔር ያክብርልኝ። አንቺም በብዙ ሰፖርት ስታረጊኝ ነበረ እና በጣም ቴንክ ዩ። ልደትሻ ዘምር እየተባልክ ነው። ዘምር ይዘምራል። እንግዲህ በዚሁ ላይ አንድ እናመስግና ታዲያ ቀድመን አይደል? አዎ በለቴ ፈቅሽልኛል ላመስግን፣ ሰው ላመስግን። እንደው ሜሪም መናገሩ አይቀርም በኋላ ለሷ እዚህ መድረስ አንደኛ ልደት አለ፣ ሌላም አንደኛ ደግሞ ዮሐድ አለ። እነዚህ ወንድሞች ቤቷን በመግባት ብዙ ትምህርት በማስተማር ለዚያ ያደረሷት ናቸውና በእነሱ ስም እንኳን ደስ አለሽ እላለሁ። እነሱንም ደግሞ እግዚአብሔር ይስጥልን፣ እግዚአብሔር ያክብራችሁ፣ ዕውቀታችሁን ጸጋችሁን ከዚህ በላይ ያብዛልን ማለት እፈልጋለሁ። ዮሐድ ገስት ላክሽ እና በጣም ማሪያችን እንሰማለን። ሰላም ሰላም፣ እንዴት ናችሁ ውድ ክርስቲያኖች? እንደምን አላችሁ? እንዴት አደራችሁ? እንዴት ዋላችሁ? እያለሁ አሜን አሜን። የጌታ ሰው ሜሪሻ እንኳን ደስ አለሽን። እንኳን ወደዚህ ቅዱስ ህብረት እግዚአብሔር አምላክ በቸርነቱ ጨመረሽ። እንኳን ደህና መጣሽ። እንኳን ደህና ቆያችሁኝ። ዮሐዴ አመሰግናለሁ። ያ እግዚአብሔር ይመስገን፣ በጣም ደስ ይላል። ያው የአንድ ነፍስ መጨመር ለሁላችን ለክርስቲያኖች በሰማይም ላሉ ለአንዲቷ ለክርስቶስ አካል ህብረት ሁሉ ጊዜ ደስታ እንደሆነ መጽሐፍ ቅዱስ ይነግረናል። ያው ቁጥር ስለጨመረ አይደለም ደስ የሚላቸው፣ ግን ክርስቶስ ያፈሰሰላትን ደም የከፈለላትን ነፍስ ድህነትን አግኝታ የተከፈለላት ዋጋ ተረታ የተከፈለውን ዋጋ ሳታክፋፋ በመቀበሏ ለዛ ነው ደስ የሚለን እንጂ የሆነ የቁጥር ጉዳይ ምናምን አይደለም። የአንዱ ነፍስ መዳን በእኛ ዘንድ በጣም ታላቅ ደስታ፣ በሰማይም ታላቅ ደስታ የሚሆነው ከዛ የተነሳ ነው።